ናችሁ? የዓለም ዳርቻ ሰላማችሁ ይብዛልኝ እያለሁኝ ውድና የተከበራችሁ እንዳሉ አውቃለሁኝ። ነገር ግን ቢሆንም ደግሞ ግዴታ የወጣንበት ዓላማ እስካለ ድረስ ዓላማችንን ለማሳካት ደግሞ ጠንካራ ጀግና ጎበዝ ሆነን መስራት ያለብን። ስለዚህ ውድ እህቶቼ ያው አብዛኞቻችን ስደት ላይ ስንኖር ሀገር ላይ የለመድናቸው የምናደርጋቸው በጣም ብዙ ነገሮች ጎረቤት ከጎረቤት ሄዶ ቤተሰቦቻችን ጋር ያለንን ተካፍለን መብላት እነዚህ ነገሮችን ለምደናል አብዛኞቻችን እና ስደት ላይ ደግሞ እነዚህ ነገሮች አይገኙም። ስለዚህ ብዙዎቻችሁ ከፍቷችሁ እንደዋላችሁ እኛንም ጭምር በአረብ ቤት ወይም ደግሞ በመዳም ኩሽና ነው ያሳለፍነው። እንደ ማንኛውም ሰው ኢጃዛ ወጥተን ወይም እረፍት ቤት ሄደን አይደለም ያሳለፍነው። ባለን ነገር ደስተኛ ሆነን ባለን ነገር ያው ራሳችንን አሳምነን ነው ያሳለፍነው ማለት ነው። ስለዚህ ውድ እህቶቼ የከፋችሁ ካላችሁ አይዟችሁ፣ አትከፉ፣ አይክፋችሁ። እንዲሁም ደግሞ ለቀጣይ ዓመት በሰላም ያሰብነውን አሳክቶ ፈጣሪ አምላክ የልቦናችንን መሻት አድርጎ ለሀገራችን አብቅቶን ሀገራችንን ሰላም አድርጎ በሀገራችን ላይ ኢድን የምናሳልፍ እንዲሁም ደግሞ የተለያየ እምነት ተከታይ እህት ወንድሞቼ በዓላችሁን ወይም ደግሞ ኢትዮጵያ ውስጥ የሚከበሩ እጅግ በጣም ብዙ በዓላቶች አሉ። እነዚያን በዓላቶች ወደ ሀገራችን ገብተን የምናከብርበትን ቀን ያቅርብልን። ቀጣይ ዓመት ሁላችንም ሀገራችን ላይ ገብተን የምናከብርበት ዓመት ያደርግልን። ሁልጊዜ በሰው ሀገር አይኖርም፣ ሁልጊዜ ሰው ቤት አይኖርም፣ ሁልጊዜ የሰው ጋር ተሆኖም አይኖርም እና ያንን ነገር የምናደርገው ደግሞ እኛ ዛሬ እዛ ዓመት ይህንን ዓመት እዛ ቦታ ላይ ሆኜ ወይም ደግሞ እዛ ሀገር ላይ ሆኜ ምን አደረግኩኝ፣ ምን አሳካሁኝ፣ ለራሴ ምን አደረግኩ፣ ለራሴ ምን ሰራሁ የሚለውን ነገር ቆም ብለን ማሰብ አለብን። መስራታችን ብቻ ሳይሆን እየሰራን ብር እየላክን እንዲሁም ደግሞ እየሰራን ብር መስጠታችን ብቻ ሳይሆን ዋነኛውና ዋነኛው እናንተ የምትልኩት ብር የት ነው የሚደርሰው፣ ለማን ነው የሚገባው፣ ወደ ማን ነው የሚሄደው የሚለውን ነገር እያንዳንዳችሁ ቆም ብላችሁ ልታስቡበት ይገባል። ምክንያቱም እንግዲህ ከትናንት ወዲያ አንድ እጅግ በጣም የሚያሳዝን ቪዲዮ እያየን ነበረ። አረብ ሀገር ከ11 ዓመት በላይ ለፍታ በእናቷና በወንድሟ ስም እየላከች ቤት ሰርታ ቤተሰቦቿ ግን እናቷና ወንድሟ የሰራቸውን ቤት በስማቸው ስለነበረ ሽጠው አናቅሽም ብለዋት ከዛም አልፎ ተርፎ ደግሞ ሀገር ከገባች በኋላ የተለያዩ ስድቦችን የተለያዩ ጫናዎችን ሲያደርሱባት በብስጭት ራሷን እንግዲህ እንደ እብድ አድርጓት ጸበል ገብታ ጸበል ስትጠመቅ ከኖረች በኋላ ከጸበል ወጥታም እንግዲህ ብዙ ደስ የማይል አቀባበል ስለነበር የተቀበሏት እንግዲህ ራሷን አጥፍታለች ማለት ነው። ስለዚህ አብዛኞቻችን ምንድነው የምንሸወደው? በእናቴ ከላኩኝ እናቴ ምንም አታደርገውም፣ በአባቴ ከላኩኝ አባቴ ምንም አያደርገውም እያልን ብዙዎቻችን እንሸወዳለን እና ቤተሰቦቻችን ምን ያህል ለገንዘብ ቦታ አላቸው? ቤተሰቦቻችን ምን ያህል የኛ ልፋት ያሳስባቸዋል? ቤተሰቦቻችን ምን ያህልስ የኛ እዚህ ሀገር ላይ የምንከፍለው ዋጋ ይታወቃቸዋል የሚለውን ነገር ማሰብ ያስፈልጋል። ሁሉም ቤተሰብ አንድ ነው እያልኩ አይደለም። ስለዚህ ቤተሰቦቻችሁን መጀመሪያ አወቋቸው። ቤተሰቦቻችሁን መጀመሪያ ወንድሞቻቸውን በተለይ አብዛኛውን አሁን ላይ እየጠበዛቸው ያሉት ወንድሞች ናቸው። ወንድሞቻችን እናታችን ልጄ ስትል እዛም ያለው ደግሞ ልጇ ስለሆነ እኔማ ልጅሽ ነኝ የሚል የጠነዝ አማርኛ ይናገራትና እናት ናትና እዛ ያለው ልጅ የሆነ ነገር እንዳትሆንባት ያንቺን እንትንትልና ወደዛኛው ልጅ ታደርጋለች ማለት ነው። ስለዚህ እህቶችን ገንዘባችሁን ጥንቃቄ አድርጉ። እኔ ሁልጊዜ እምላለሁ እኔ አሁን ከዚህ ሀገር ብገባ ኢትዮጵያ ብገባ ምንም ነገር እንደሌለኝ አወጡ ምንም ነገር እንደሌለኝ ተረድቼ ስለሆነ የምገባው ብዙ እዚህ ሀጅ ቢገርመኝ ነገር የለም። ምክንያቱም ብር እንደሌለኝ አውቃለሁ፣ ምንም ነገር እንደሌለኝ አውቃለሁ።
ነገር ግን ብዙ እህቶቻችን ገንዘባችሁን እየሰራችሁ ለቤተሰቦቻችሁ እያላካችሁ ቤተሰቦቻችሁ ደግሞ ቤት እየሰራላችሁ ነው፣ እንዲሁም የተለያዩ ነገሮችን እያደረግንላችሁ ነው ብለዋችሁ ልክ እንዳላችሁ እናንተ ቤት እንዳላችሁ ንብረት እንዳላችሁ ብር እንዳላችሁ አስባችሁ ኢትዮጵያ ከገባችሁ በኋላ ኢትዮጵያ ስትገቡ የሚጠብቃችሁ ደግሞ ምንም አይነት ብር እንደሌላችሁ ምንም አይነት ንብረት እንደሌላችሁ ስትናገሩ አእምሯችሁ ይነካል ማለት ነው። ስለዚህ በመጀመሪያ ከዚህ ሀገር ስትገቡ ባይኖረኝ ቤተሰቦች ይሄን ነገር ቢያደርጉኝ እኔ እንዴት ብዬ ነው የምኖረው? መቋቋም እችላለሁ ወይ? ቤተሰቦቼ የሆነ ክህደት ቢፈጽሙብኝ የቤተሰቦቼን ክህደት መቋቋም የምችልበት አቅም አለኝ ወይ የሚለውን ነገር ማወቅ፣ ራሳችሁን መፈተሽ። ለምሳሌ እኔ ቤት ቢኖረኝ ቤቴን በቤተሰቦቼ ሰርቼ ቤተሰቦቼ ቤት የለሽም ቢሉኝ እኔ ያንን ቤት እንደሌለኝ አድርጌ ራሴን እንደገና ሰው አድርጌ መነሳት እችላለሁ ወይ? ወይስ ደግሞ አቅም የለኝም የሚለውን ነገር ራሳችንን በደንብ ፈትሸን ራሳችንን በደንብ ፈትነን ቢፈጠርም አልፈዋለሁ ችግር የለውም ብለን ነው መሆን ያለበት ሀገር ስንገባ ማለት ነው። ስለዚህ እህቶቼ ደግሞ ሀገር ገብታችሁ እንደዚህ አይነት ነገር ሲከሰት በዓል ሲደርስ አልቅሰን ሳንደሰት ከምንበላበት የማንበላበት ቀን በልጦ ከምንተኛበት የማንተኛበት ሰዓት በልጦ ከምናርፍበት የማናርፍበት ጊዜ በልጦ ከምንስቅበት የምንተክዝበት ጊዜ በልጦ የሰራነውን ስራ ገንዘባችንን ኢትዮጵያ ስንሄድ አለኝ ብላችሁ ተስፋ አድርጋችሁ፣ በነገራችን ላይ ተስፋ መቁረጥ ወይም ደግሞ የለኝም ብሎ እውነቱን እርግጡን ማወቅና አለኝ ብሎ በተስፋ መጓዝ የተለያዩ ስሜት አላቸው። ስለዚህ እናንተ ደግሞ ያለኝ አለኝ ብዬ ያሰብኩት ነገር ባይኖረኝ ራሴን ማኖር እችላለሁ ወይ የሚለውን መጀመሪያ ራሳችሁ ላይ መስራት አለባችሁ። ስለዚህ ይሄ ራስ ማጥፋት የሚባለው ነገር የራስን አሳልፎ ሰይጣን ገፋፍቶ ራሳችን እንድናጠፋ የሚገፋፋን ሰይጣን እኛ ተከትለን የእሱን መንገድ ለመከተል ራሳችንን ባንወሰውሰው ወይም ራሳችንን የሆነ ውሳስ ውስጥ ባንጨምረው እንደኔ ባይነኝ። ስለዚህ ንብረት ሰርታችሁ ታገኙታላችሁ። ንብረት የምታፈሩት ነገር ነው። ዛሬ ላይ እየተከለከላችሁት፣ ዛሬ ላይ እየተቀማችሁት ንብረት ትናንትና ተሰርታችሁት ያለፋችሁት ንብረት ነው። ስለዚህ ትናንትና ተሰርታችሁት ያለፋችሁትን ንብረት ደግሞ እናንተ ሰርታችሁ ማግኘት እንደምትችሉ እያወቃችሁት ለምንድን ነው እናንተ ራሳችሁን ለማጥፋት የምትገፋፉት? ስለዚህ ራሳችሁን ለማጥፋት ከመገፋፋት ውስጣችሁን ስሜታችሁን ራሳችሁን ለማጥፋት ከምታስቡት ይልቅ እናንተ ይሄን ነገር ሰርቼ አገኘዋለሁ፣ ይሄን ነገር የሰራሁት እኔ ነኝ፣ ይህንንም የምሰራው እኔ ነኝ። ስለዚህ እኔ ብሎ ሰርቼ የማገኘው ነገር ነው ይሄ ንብረት። እኔ ባልኖር ግን ይሄም ንብረት የለም፣ እኔም አልኖርም። ስለዚህ መኖርንና ያጣነውን ኑረን ማገኘትንና ያጣነውንም ማተን እኛንም ራሳችንን ማጣት እነዚህን ነገሮች ማመዛዘን መቻል አለባችሁ። ስለዚህ እንዲያውም ይበልጥ ጠንካራ ሆናችሁ፣ ይበልጥ ጎበዝ ሆናችሁ፣ ይበልጥ ራሳችሁን አጠንከራችሁ፣ ይበልጥ በቃ ማንም የማይነካችሁ ሆናችሁ ነው መገኘት ያለባችሁ። ስለዚህ ራስን ማጥፋት የሚለውን ነገር እንደው እርግጥ የሰው ልጅ ሲፈጠር እዚች ምድር ላይ ሲመጣ የራሱ የሚጠፋበትን ቀን ይዞ ነው የሚመጣው። ነገር ግን ቢሆንም ደግሞ የምንጠፋበትን ቀን ይዘን ብንመጣ ራሳችንን በእንደዚህ መንገድ ህይወታችንን ማበላሸት እጅግ በጣም በፈጣሪም የተከለከለ ነው። በክርስትና ብትሄዱ ራሱን ያጠፋ ሰው እጅግ ገነት አይገባም። እንዲሁም ደግሞ በእስልምናም ራሱን ያጠፋ ሰው ወደ ጀነት አይገባም የሚባል ነገር ስላለ በምድርም ተሰቃይተን በሰማይ መሰቃየትን ምርጫ ማድረግ የለብንም። እሱ የፈጠራትን ነፍስ እሱ ይውሰዳል። ስለዚህ እባካችሁ ጥንቃቄ አድርጉ። ዛሬ በዓሉን አስመልክቼ የራሴን አመለካከትና የራሴን ሀሳብ ላካፍላችሁ ነው የመጣሁት። ስለዚህ በስደት ላይ ያለቀሳችሁ እየከፋችሁ ብዙ ነገር እየታወሳችሁ ትውስታ እያሳለፋችሁ ያላችሁ እህቶቼ ጠንክሩልኝ፣ በርቱልኝ። ራሳችሁን አጠንክራችሁ ራሳችሁን አበርትታችሁ ለራሳችሁ ሆናችሁ የራሳችሁን ህይወት የምትኖሩበትን ጊዜ
እንደሚመጣ እያሰባችሁ ያንን ጊዜ ለማሳካት ደግሞ የእናንተ ጠንካራና ቆራጥ አላማ ስለሚያስፈልገው ጠንካራ ቆራጥ ሆናችሁ ራሳችሁን በራሳችሁ መንገድና መንገድ ብቻ መምራት እንዳለባችሁ፣ በሰው ምሪት ምንም አይነት ነገር ማድረግ እንደሌለባችሁ ከወዲሁ አደራ ላችሁ ነው የመጣሁት። ለዛሬ የነበረኝ ቆይታ ይሄን ይመስል ነበረ። በድጋሚ ለመላው የእስልምና እምነት ተከታይ እህት ወንድሞቼ፣ በተለይ ለመዳም ቅመሞችና በበረሃ ላይ በውሃ ጥም በዚህ ሙቀት ለሚቃጠሉ እንቁ ወንድሞቼ እንኳን አደረሳችሁ ብያለሁኝ። ፈጣሪ አምላክ ያሰባችሁትን አሳክቶ ለዛሬ ዓመት ቤተሰቦቻችሁ ጋር የምታሳልፉ ያደርጋችሁ። ስደትን በቃ ይበለን። ሀገራችንን ሰላም ያድርግልን። የሀገራችንን ሰላም ይመልስልን። ህዝቦቿ ይጠብቅልን። ፍቅር ያምጣልን። ጦርነትን በቃ ይበለን። ለሀገራችን የሚጠቅመውን ነገር ሁሉ ያምጣልን። ለሀገራችን የሚጎዳውን ነገር ያርቅልን። በስደት ላይ ወጥቶ ከመቅረት ፈጣሪ ይጠብቀን። በእግር ወጥቶ በሰላም ከመመለስ ፈጣሪ ይጠብቀን። ሁላችሁንም ወዳችኋለሁ። ኢድ ሙባረክ እያለሁኝ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ያው የሸጋ እናት ፖዚቲቭ ነበርኩኝ። ዩቲዩብን አበረታቱኝ፣ አሳድጉልኝ። ወዳችኋለሁ። ባይ። መልካም ጊዜ፣ መልካም በዓል። በጊዜ ጥበብ ነው እንግዲህ ፏፍሽ ብዬ የመጣሁት ዛሬ። ጊዜ ጥበብን ይሄንን የለበስኩትን ይሄ የራሱ ቀሚስ አለው። እንግዲህ ይህ የጎጃም ልብስ ነው። ይሄን ልብስ መጥለብ ከፈለጋችሁ ወይም ማዘዝ ከፈለጋችሁ ለቤተሰቦቻችሁ ለአዲስ ዓመት እንዲሁም ደግሞ አረብ ሀገር ያላችሁ በጓደኛ በግሩፕ ሆናችሁ 1፣ 4፣ 5 ሆናችሁ ማዘዝ እንዲሁም ደግሞ አንድ ራሳችሁን ብቻ ሆናችሁ ማዘዝ የምትፈልጉ ስልክ ቁጥር ሰጣችኋለሁ። በጥራት በብቃትና ምንም አይነት እንከን ቢፈጠርበት ልብሱ ላይ መልሶ ማስተካከል በሚችልበት መንገድ ልብስ ሰርቶ ያስረክባችኋል። ሽፎን፣ የተለያዩ የባህል አልባሳት፣ የትኛውም ክልል የባህል አልባሳት እንዲሁም ደግሞ ሽሮ፣ በርበሬ፣ እንጀራ፣ ሸንኮራ፣ ቆሎ የተለያዩ ነገሮችን ከኢትዮጵያ ላክልን ለምትሉት ይልካል። ኢትዮጵያም ደግሞ የትኛውም የዓለም ደረጃ ዳርና ዳር ያደርሳል። በዛ አጋጣሚ ልንገራችሁ ብዬ ነው። ያው ልብሱ ስታዩት ማሻላ በጣም ያምራል ትላላችሁ ብዬ አስባለሁ። በጣም የሚያምረው ያው የትንሽ ጡት ስለሌለኝ እዚህ ጋር ያስኩትም እንጂ እዚህ ጋር ጡት ቢኖረኝና ቢይዘው በጣም ነው የሚያምረው እና እዘዙ። ወዳችኋለሁ።